ለሩበን አሞሪም 3 አመት ከተጠቀመበት ትናንትና ሰር ጂም ራትክሊፍ 3 አመት እንደሚፈልግ ያሰልጣኝ ወደ ታላቅነት ለመምጣት ይሄ ደግሞ የግድ ያስፈልገዋል ሚዲያዎች ያው ሴንሴሽናላይዝ የሚያደርጉት ዩናይትድን በየጊዜው በጣም በብርሃን ፍጥነት ውጤታማ እንዲሆን ይፈልጋል እሱ ብዙ የኛ ቢግ ዲል አይደለም በሚል ከአሰልጣኙ ጎን መሆናቸውን ተናግረዋል ዩናይትድና ታላቅነቱን አሰልጣኙን ጫና ውስጥ የከተተው እንጂ አሞሪም አያስፈልግም የሚል ዓለም እኔ ሲያወራ አልሰማውም ፍቅር ራሱ አሰልጣኙ ራሱ ለማባረር እየተጋ ነው ግን ተብሏል ምክንያቱም ከዚህ ከ343 የጨዋታ ሲስተሙ ጋር በተያያዘ ካስታወስክ የራትክሊፍ አስተዳደር ኤሪክ ቴን ሃግ ላይ የዘገየ ውሳኔ መወሰኑ በ116 ቀን ሰውየው ማሰናበታቸው ሲዝን ከተጀመረ በኋላ አሞሪምን በጣም ከተደላደለበት ስፖርቲንግ ሊዝበን ያመጡበት ውሳኔ የበለጠው ዩናይትድን ዋጋ እንዳስከፈለ የዘነጉ ለኔ ይመስለኛል ሰውየው ከግሌዘሮች ተነጋግረው ነው ይሄንን የወሰኑት እግር ኳስ ሂደት ነው ፕሮሰስ ነው በአንድ ጀንበር የሚገነባ ቡድን የለም ግን ሲስተሙ ምን ያህል ይሰራል የሚለውና አሰልጣኙ ይሄንን እድል ከተጠቀመበት ዩናይትድ ባለፈው ማንተም ስታነሳው ነበር ይሄ አሰልጣኝ በማሰናበት ውስጥ በጣም ፌድ ያደረገ ክለብ ነው አሁን ፍቅር ያንን አሞሪም ላይም በብርሃን ፍጥነት ያመጣል የሚል እምነት የለም የክለቡ ታላቅነትና ከፍታ ግን ሁሉ ጊዜ ዩናይትድ በተወዳደረ በተጫወተ ቁጥር ዓለም የሚያወራበት ክለብ ነው አሰልጣኙ ያንን ማኔጅ የሚያደርግበት መንገድ እንዴት ነው ሲስተሙ ምን ያህል እነ ብሩኖ ላይ ውጤታማ ሆኖ ሊሰራ ይችላል አጠቃላይ የዩናይትድ ሃይ ኳሊቲ ፖቴንሻል ያላቸው ተጫዋቾች ላይ የሚለውና የዩናይትድ ቀጣይነት እውነት ለአሞሪም 3 አመት ከተጠቀመበት እንግዲህ አንዱ ቅድም ባልከው መልኩ ነው ማንቸስተር ዩናይትድ ያሰልጣኝ ፕሮጀክት በመቀየር የደከመ ቡድን የሰለቸው ቡድን ይሄ በጣም ስለደጋገመው አሰልጣኝ በቀላሉ አይሰናበትም ያንን ደጋግሞ አድርጎት በቃ ይሄ መፍትሄ አይደለም ብሎ ባመነሳት ስለመጣ ነው ሩበን አሞሪም እድለኛ የሆነው ሁሉም አሰልጣኞች በመተለው ደረጃ የሎንግ ተርም ፕሮጀክት እድል አግኝተዋል ሶልሻየር ጆዜ ኦልሞስት ከ3 አመት ያነሰ ጊዜ ያገኛ አሰልጣኝ በማንቸስተር ውስጥ በትንሹ 3 አመት እድል ተሰጥቷቸዋል የዩናይትድ ካልቸር ነው አዲሱ የክለቧ ባለሀብትም ሲመጡ ሰር ጂም ራትክሊፍ ሲመጡ ለአሞሪም ገና እንደ ይመጣል ተብሎ ሲታሰብ ያ ሃኒሙኑ ያለ በቃ ማንቸስተርን የሚያድነው አሰልጣኝ መጥቷል የሚለው ጊዜ ያለ ጀምሮ በአጽኖት የተናገሩት ነገር የአሞሪም ፕሮጀክት የረጅም ጊዜ ፕሮጀክት ነው የሚል ሐሳብ ተነስቷል ስለዚህ እስከ ሚድ 2027 ድረስ ኮንትራታቸውን የማክበር ኢንቴንሽን እንዳለ ነው ወሬዎች እየተወሩ ያሉት እንግዲህ አንዳንዱ በቃ ትልቁ ሰፖርታቸው ያለው የሚመስለኝ እኔ ሊደርሺፕ ላይ ነው አሁን ለምሳሌ ጋርናቾን እንደዛ ሲናገሩት ገና ምን በይፋ እዚህ ክለብ ውስጥ እንዳላይ ሲሉት አንደኛው መተማመኛቸውም ጭምር የራትክሊፍ አስተዳደር ቦርዱ ስታፉ እምነት እንዳላቸው በደም ተረዳለ ተጫዋቾችንም እኔ ትንሽ ዘግይቶም ቢሆን የሚፈልጉትን አይነት ተጫዋቾች ማንቸስተር ዩናይትድ ሊያቀርብላቸው ችሏል ስለዚህ ስቴቢሊቲ እንዲኖር ውጤት እንዲቀየር ፍላጎት ስላለ በተለይ ደግሞ አዲስ የተቀየረው የማንቸስተር ዩናይትድ አስተዳደር በከፍተኛ ሁኔታ እንዲመጣ ፍላጎት ስላለው የፑር ሪዛልት ምንለው ነገር ተደጋጋሚ ሽንፈቱ እንዲቀለበስ ፍላጎት ስላለ ሌላ አሰልጣኝ ብታመጣ ያለው ሪስክ ተመጣጣኝ ነው እኔ የተመሰከረላቸው ብዙ የተባለላቸውና አሰልጣኝ ትንሽ እስከ መጨረሻው ማጥቶ መጠቀምን የመረጠ ነው የሚመስለው እስካሁንም ትልቁ ሰፖርታቸው ከዛ ይመስለኛል ሌላ በመልበሻ ክፍል እስካሁን እምነት ብዙ አላጡም አሰልጣኙ የሚል እምነት አለ ያው ከተጫዋቾች ጋር ተጋጭተዋል ቦምብ ስኳድ ብለው ያስቀመጧቸው አሁን ወደ ተለያዩ ክለቦች አብዛኞቹን የሸኟቸውን ተጫዋቾች ካልሆነ በስተቀር ከሌሎቹ ጋር ያን ያህል ችግር ያለባቸው አሰልጣኝ ሆኖ አትመለከታቸውም ስለዚህ ለጊዜው ቢያንስ የመልበሻ ክፍል ኮንትሮል አላቸው ነገ ግን ይሄ የመልበሻ ክፍል እንቅስቃሴ የተጫዋቾች ዲሳቲስፋክሽን በጨዋታው ላይ የማንቸስተር ዩናይትድ የመበለጥ ሂደት ተደጋጋሚ ከሆነ ከሌሎች ተጫዋቾችም ፈተና ሊያጋጥማቸው ይችላል ግን አትሊስት ለጊዜው የመልበሻ ክፍሉን መቆጣጠር የቻሉ አሰልጣኝ ይመስላሉ ሌላ ነኝ ሁሌ ማስበው ፍሬም አሁን በተለይ በዚህ በሞደርን እግር ኳስ ላይ በቃ ሩበን አሞሪምን በተለያዩ መመዘኛዎች አሁን ባሉ ችግራቸው አይተ በቃ ላሰናብታቸው ብትል ወደ ገበያ ስትወጣ የትኛውን አሰልጣኝ ነው የምታገኘው የሚለው ታይሙ ራሱ በጣም ከባድ ነው አሁን በዚህ ሰዓት እና
የቴናግን ደገም ለውጥ ላምጣ ብትል ራሱ በኬርቴከር ተቆያለ ለካምና ቫንስሮይ ቡድኑን ይዞ እንደቆየው ከዛ ደግሞ አዲስ አሰልጣኝ ታመጣለ እኒንም አሰልጣኛ መተ በስንብት ምትቀጥል ከሆነ የራሱ ከፍተኛ ክፍተት ይኖርዋልና ይሄ መቅጠር ማሰናበት በራሱ የሚፈጥረውን መጥፎ ኢሜጅም አግዟቸው እኔ ትንሽ ጊዜ ሊቆዩ ይችላሉ የሚል እምነት አለኝ ግን አሰልጣኙ ሲሪየስ በሆነ መንገድ ኢቫሉዌት ታደርጋቸው ግን አደጋ ውስጥ ናቸው ካደጋ ማንቸስተር ዩናይትድን ለማውጣት ይተቀሙበታል የሚለው ግን ትልቁ ጥያቄ ነው ለምሳሌ አመና 15ኛው ነው ሲያጠናቅቁ በፕሪሚየር ሊጉ በማንቸስተር ታሪክ በጣም መጥፎ ሲዝን ነው የአመናው ሲዝን ደግሞ ይደመደማል ብለው ተስፋ ባደረጉበት ሰዓት የዘንድሮ አጀማመሩ የሰንደርላንዱ ጨዋታ ካልሆነ በስተቀር በዚህ አመት በአብዛኛው ማንቸስተር በውጤት ደረጃ ቢያንስ በውጤት ደረጃ ጥሩ ነገሮችን ይዞ አልተመለከትነውም ሞመንተም የለውም የማሸነፍ ሞመንተም ኮንሲስተንሲ ያጫወት ቀደም እንዳስቀመጥከው ባክ ቱ ባክ በፕሪሚየር ሊጉ ላይ ማሸነፍ አልቻለም አጫወቱ አሁን ሰንደርላንድ ላይ ጥሩ ተጫወተ ሊቨርፑል ላይ ይደገማሉ ይሄ ጨዋታ የኮንሲስተንሲ ጉዳይ ብዙ ነገር ታነሳለ ከማንቸስተር ስምና ክብር አንፃር የሚሸነፋቸው ጨዋታዎች ብዙ ናቸው እነዛ ተጋጣሚዎች ደግሞ በብዛት በማንቸስተር ሌቭል ያሉ ጭምር አይደሉም መታች በአለመውረድ ደረጃ በግማሽ ፕሪሚየር ሊጉ አጋማሽ ላይ በሚያጠናቅቁ ቡድኖች ጭምር ሲሸነፍ ተመለከቷል የአዌይ ጨዋታዎች ብቻ አይደለም ይከብዱት ማንቸስተር በሆም አድቫንቴጅ ራሱ የሚፈተን ኦልድ ትራፎርድ ላይ ጭምር የሚፈተን ቡድን ሆኗል እነዚህ ሁሉ ማይስተካከሉ ከሆነ ቦርዱ ፈልገው ማልፈልገው መፍረም ሮብና ሙሪምን እናሰናበተን ብለ ተቀመጥከም አልተቀመጥከም የሳክ ሬስ ጉዳዮች የመሰናበት ጉዳዮች መነሳታቸው አይቀርም አሁን ማንቸስተር በጣም ብዙ ጎሎችን ያስተናግዳል ዲፌንሲቭ ስትራክቸሩ እስካሁን አልተስተካከለም እሳቸው በሚሉት መንገድ ማንቸስተር ጠንካራ የመከላከል ስትራክቸር መስራት አልቻለም ዊክ ኢን ዊክ አውት በየሳምንቱ እንዲህ አይነት ችግሮች ያጋጥሙታል ክሊን ሺቶች ለመጀመሪያ ጊዜ ነው አይደል ሰንደርላንድ ላይ የመጀመሪያው ክሊን ሺት እኮ ነው ክሊን ሺት የለውም ይቡድኑ በቀመረ የተረጋጋ ዲፌንስ አልተመለከትንም የሰንደርላንዱ ጨዋታ በሲዝኑ የመጀመሪያ ነው በማጥቃትም እንደዚሁ ጥሩ ድሎችን ሾቶችን ቻንሶችን ይፈጥራል ኤክስፔክትድ ጎልስ ባንዳንድ ጨዋታዎች ላይ ትልቅ ነገሮች አሉ ግን እነሱን ኮንቨርት የማድረግ ስህተት በከፍተኛ ሁኔታ ይታያል ስቲል የሰንደርላንዱ ጨዋታ ይሻላል በ30 ደቂቃ ውስጥ ሁለት ጎሎችን ከመረብ ማሳረፍ ችሏል የኦልድ ትራፎርዱ ጨዋታ ላይ እና ፍሮንት ስሪውም እስካሁን አልመጣም በተወሰነ ደረጃ ኤክስኪዩዝ ሆኗቸዋል ማለት የተዋሃደ ፍሮንት ስሪ እስኪሆን ድረስ ትንሽ ጊዜ ይፈልጋል የሚለው ማሳየት ጠቅሟቸዋል ግን ማንቸስተር ዩናይትድ በማጥቃት በኩልም ይሄ ኤፊሺየንሲ ብቃት ድሎችን የመጨረስ የፊኒሺንግ ኳሊቲዎቹ በጣም ወርዷል እነዚህን ካላስተካከልክ ቦርዱ አትሰናበትም ስላለ መቆየት የምትችልበት ክለብ አይደለም ባይነኝ እኔ ማንቸስተር ዩናይትድ ምክንያቱም ሚዲያው ያነሳል ደጋፊው ብዙ ነው ይጠይቃል በየቀኑ አሞሪም ባይሆን ከዚህ የተሻለ ውጤት ምን ያጋጥመናል ማለት ይጀምራል ከተወሰነ ጊዜ በኋላ ድሉ ለአሰልጣኙ አንድ ራሳቸው ሰንደርላንድን ጨዋታ አሸንፈው ያንን ወሬውን ለመቀልበስ የጣሩበት መንገድ ጥሩ ነው ሁለት ደግሞ ይሄ የቦርዱ አስተያየት ሌላ መተማመኛ ይሆናቸዋል ሌላ የመረጋጋያ መንገድ ይሆናቸዋል የሚል ሐሳብ ነው ያለኝ በ8 ወር ውስጥ 6 ጊዜ ብቻ ነው ያሸነፈው በፕሪሚየር ሊግ አሰልጣኝ ይቆያል 3 በ8 ወር ውስጥ 6 ጊዜ ነው ያሸነፈው ፍቅር በወር ራሱ አንድ እኮ አይሞላም ማለት ነው ፒተር ድሩር ያለው ባክ ቱ ባክ በፕሪሚየር ሊግ ዩናይትድ ሳምንት አሸንፈው በቀጣዩ ሳምንት አሸንፈው ያቀም እስካሁን አሰልጣኝ ይቆያል ማንቸስተር ዩናይትድ የሚያህል ገናና ይዘህ ራክትሊፍና ቦርዳቸው 3 አመት ስላሉ የራሳቸው ንብደት መሸፈኛ ስላገኙ አሁን ቴናግ ላይ የወሰኑት ያቺ የኤፍኤ ካፕ ጨበረበርቱ ታስታውሳለህ ፍቅር በነጋታው እንደማሰናበት ጭራሽ 2 አመት ለቴናግ ሰጥተው ከ116 ቀናት በኋላ ቴናግን በ15 ሚሊዮን ፓውንድ ካሳሰናበቱና የተደላደለው ሩበን አሞሪምን ከ3-4-3 የጨዋታ ቀመሩ ጋር በሊዝበን ጥሩ እንቅልፍ ይተኛ የነበረው አሞሪም በቅርቡ ባለቤቱ
ዩናይትድ ከመጣ ተኝቶ አያውቅም ማለት እንዴት ተሰኛለ የክለቡ ደጋፊ 13 አመት አለፈው እኮ አይተኛም ዓለም ላይ የሚገኝ የማንቸስተር ዩናይትድ ደጋፊ እሱ 50 አመቴ ነው አለስል ደጋፊው 100 ነው ብያለሁ አይደል ፍቅር በብስጭት በ8 ወራት ውስጥ ዩናይትድ 6 ጊዜ ብቻ ነው ያሸነፈው ባክ ቱ ባክ አሸንፎ ያውቅ ራክትሊፍ አርቴታን አነሱ ፍቅር በ2019-2020 አርሰናል ኤፍኤ ካፕ አሸንፎ 8ኛ ነው የወጣው በ2020-21 አርሰናል 8ኛ ነው የወጣው የቻምፒየንስ ሊግ የአውሮፓ ስፖርት አልነበረው በመጀመሪያው አመት ኤፍኤ ካፕ ነበረው የአውሮፓ ሊግ ስፖርት ነበረው ሶስተኛው አመት ላይ አርሰናል 5ኛ ነው የወጣው የአማዞን ዶክመንተሪ አርቴታ በድሬሲንግ ሩም ሲያብድባቸው የኒውካስልን ጨዋታ እንኳን መጠቀም ተስኖት ፍቅር ቶፕ 4 ገብቶ የወጣበት ባለፉት 3 አመታት ግን ታሪክ ተቀይሯል ያንን ፕሮሰስ አንስተዋል ራክትሊፍ በመጀመሪያው 2 አመት አርቴታ ምን አይነት ውጤት ነበረው በፍጹም አይገናኝም አሁን ያነሱት ሐሳብ ከዩናይትድ እና ሞሪም ጋር ፍቅር 15ኛ ነው ክለቡ አምና የወጣው 18 የተሸንፏል መውረድ ብቻ ነበር የቀረው የ50 አመት ታሪኩን ሊደግም ነበር ዘንድሮ በተቻለ አቅም ግዢዎች ተፈጽመዋል በርግጥ የባሌባ ግዢ አልተፈጸመም ሙሉ ለሙሉ 100% አሞሪም ከሚፈልጋቸው ነገሮች ጋር ለመታረቅ ግን ጥረት አድርገዋል የራክትሊፍ አስተዳደርና ቦርዳቸው የመጡ ተጫዋቾች ሃይ ኳሊቲ ናቸው ሜቤሞ ኩና ሼሽኮ ፍቅር ድንገት የዩናይትድ ተቀናቃኞች ሁላ በክረምቱ ገበያ ደንገጥ ብለዋል ማንቸስተር ዩናይትድ ኳሊቲ ተጫዋቾችን ስላስፈረመና በስኳድ ውስጥ ደግሞ ያሉት በጣም ጥሩ ተጫዋቾች ግን ከነጋርዲዮላ እስከነ ፈርጉሰን ሻንክሊ ፔስሊ ታሪካቸውን ያነበበውላ የተመራመረውላ ታክቲካል ፍሌክሲቢሊቲ ምን እንደሆነ በዚህ በኦልድ ዴይ ፉትቦልም በሞደርን ዴይ ፉትቦልም እናቃለን አይደል ፍቅር ድንገት ግን በዚህኛው በጣም ሃይ ኮምፒቲቲቭ በሆነ ዓለም ላይ 3-4-3 ብቻ ትናንትና የካሜሮን ደጋፊዎች ለሜቤሞ ቶክቶ አሞሪም አባውት 4-3-3 ብለው አንድ በካርቶን የተለጠፈች እንትን ሲያሳዩ ነበር የዩናይትድ ተጽኖ በየጓዳው ነው ፍቅር እና በዚህ ክለብ ከሆነ ስቲክ አረግበታለው እንደምነት በለካያስከው ፍልስፍና ጋር ውጤት ሳይመጣ በ8 ወር ውስጥ 6 ጊዜ ብቻ ያሸነፍክ ይቀጥላል ወይ ይሄ ራክትሊፍ ሐሳብ ካንፊልድ ሮድ የቀዩትን ቅንቅ ጨዋታ በኋላ ከኢንተርናሽናል ብሬክ መልስ ተመልሶ አሞሪም ስለመባረር ይወራበታል በጣም መጥፎ ፐርፎርማንስ ካሳየ ፍቅር ኮንሲስተንሲ ማተር ያደርጋል ወጥነት ደግሞኮ 49 ጌም አሸንፈ እንደ አርሰናል ታሪክ ስራ አይደለም እኮ 2-3-4 ጌም እንኳን እንዴት ቡርኑ በተከታታይ አያሸንፍም አንድ ሁለተኛ ተጫዋቾቹ ላይ መሻሻል እንዴት አይመጣም ሁለት አንድ አመት ተሻግረው አሁንኮ ወደ ሌላ ሁለተኛው አመት እየመጣ ነው አንድ አመት ከአንድ ወር 2 ወር 3 ወር ያልክ ይሄዳል ጊዜ ዩናይትድና ኢምፕሩቭመንቱ እንዴት ነው መሻሻሉ እንዴት ነው ሲስተሙ ይሰራል ወይ ታክቲካል ፍሌክሲቢሊቲ ለምን አያሳይም ቡርኑ ብራንድ ነው ከክለቡ ታሪክ ስትራክቸርና ቅርጽና ሎያሊቲ ጋር የሚመጥን ነገር ማንቸስተር ዩናይትድ መቼ ነው የሚያሳየው ነው እንጂ አሞሪም ይሰናበት የሚል ማንንም የለም ዓለማችን ላይ አንደኛው ይሄ እና ከተጠቀመበት አሰልጣኞች ላይ የምታነሳው አሰልጣኙ ላይ በተለይ በከፍተኛ ክፍተት የሚነሳበትን የዚህ የፎርሜሽን ጉዳይ 3-4-3 ጉዳይ ላይ እንግዲህ የትኛውም ተች እግር ኳስ ተመልካች ከመጣበት ሰዓት ጀምሮ የሚያነሳው ነጥብ ነው ኤፍሬም አንድ ዛላሉ ተጫዋቾች የሚስማማ አልሆነም ነው አንድ ሁለት እሺ ለጊዜው አይስማማቸው በጊዜ ሂደት ይረዱታል እንዳትል ደግሞ አመት ከምናምን አካባቢ ወደ አመት አካባቢ ተጠጋ መላመድ የለውም ሶስት የማይመች ሲስተም ሆኖ ግን ሽንፈት የማያመጣ ነው እንዳትል ደግሞ የሽንፈት የሚያከታተል አይነት ሲስተም ነው ሶ በበቂ ሁኔታ አድጀስት አያደርግም ነገሮች እንደ ጨዋታው እንደ ተጫዋቾቹ አቅም እንደሚፈልገው ነገር አንተ ባለ አቅም ነው አንድ ነገር መስራት የምትችለው ተጫዋቾቹን ተጠቅሞ የሆነ ነገር መስራት ላይ ወይም ደግሞ ሁለተኛ ሐሳብ ማመንጨት ላይ ከፍተኛ ችግር አለበት ይሄንን በጣም እሱ ሪጂድ መሆኑ ነው አብዛኛው የማንቸስተር ዩናይትድ ደጋፊ ለምንድነው በባክስሪ የምንከላከለው ካልሰራ ለምንድነው በባክ ፎርማን ጫወት ወይም ሌሎች አይነት ፎርሜሽኖች የማይሄዱት ለምንድነው አሰልጣኙ አድጀስት የማያደርገው ሲባል ያው እኔ ይሄን ብቻ ነው ማቆም ሚል መልስ የመስጠት ነገሩ
አብዛኛውን ነገር የቀሰቀሰ ይመስለኛል ሁለተኛ በጣም ቁልፍ የሚባሉ የማንቸስተር ዩናይትድ ተጫዋቾች አጠቃቀምም የራሱ ችግር አለው አሁን ብሩኖ ፈርናንዴዝ ጉዳይ በተሰለፈ ቁጥር እንዴት ረስ ይሆናል አንዴ ሴንትራል ሚድፊልድ አንዴ የልጁ ቦታ ተፈጥሯል ነምበር 10 ነው በየጨዋታው ይሄንን አሁን ለረጅም ጊዜ ያለ ከመጣበት ማን ነው እሱን ያመጡት ኦሌ ጉናር ሶልሻየር ካመጣበት ጊዜ ጀምሮ በአብዛኛው በሲዝኑ ቤስት ፐርፎርመር በማንቸስተር በቃ ጥሩ ተጫዋች ፈርናንዴዝ ከሞተ ቡድን ጋር አሁን በተሰለፈ ቁጥር ለምሳሌ በዚህ ሲዝን እንኳን በዚህ ጨዋታ እንዲሞን አልነበረበትም በዚህ ቦታ እንዲሞን ነበረበት የሚል ያጠቃቀም ክፍተት ተመለከታለ ማይኑ በጣም ጥሩ የነበረ ተጫዋች ነው አሁን በቴናክስር ወይ ቤንች መቼ ጨዋታው ላይ መግባት እንዳለበት አትወስንም ሰዓቶቹ ሌሎችም ተጫዋቾች የጋርናቾ ታለንት ኤግዛክትሊ ራሽፎርድ ብዙ የተወደሱ ተጫዋቾች በሙሉ ወደ ኋላ እየተንሸራተቱ ሲሄዱ ተመለከተን ማን ማኔጅመንቱን ለማንሳት ኡልፍ ምትላቸው ተጫዋቾች አጠቃቀም ዲሲዥኖች በራሱ እንግዲህ አሰልጣኝ ላይ የመታነሳቸው እምነቶች ናቸው ቀደም ስለ አርቴታን ስታል እውነት ነው ስታስቲካሊ አርሰናል ሲረከቡ 2019 ላይ 10ኛ ነበር ብዙ አላሻሽለውም 8ኛ ሆኖ ነው ያጠናቀቀው ኤፍኤ ካፕ አሸንፏል ግን ዋንጫ አሸንፏል 2020 ላይም አሸንፏል ኤፍኤ ካፕ ግን ምንድነው አትሊስት ዲሲዥን ሜኪንጉ ለምሳሌ ኦቡሜያንግና ሜሱት ኦዚል ላካዜት ላይ የወሰናቸው ውሳኔዎች ቡድን ውስጥ የሚመጡ ተጫዋቾች የማይሰሩ ተጫዋቾችን የሚያስወግድበት መንገድ ፕሮሰሱ ይታይ ስለነበረ ነው እማኑት የተባለው መሻሻል ፕሮሰስ ስለነበረ ነው የሚታይ ነገር በየአመቱ ስለነበረ ነው ስለዚህ አሁን ማንቸስተር ላይ እና ሩበን አሞሪም ላይ የሚነሳው ትልቁ ጥያቄ ፕሮሰሱ አልተጀመረም ነው ይሄድ አይደለም በ8 ወር 6 ያሸነፈ የቆመ ፕሮሰስ ነው የሚል ጥያቄ ነው ይሄንን ያሻሽላል ወይ ነው ሁለተኛ ፍሬም እኔ አሁንም የማየው ነገር አንዳንዴ ስትሸነፍ በተለይ ትልቅ ክለቡና አሁን ባለቤታቸው የሚተናገረችው እንቅልፍም ምታጣው ሜዳ ላይ ይታያል አሰልጣኙ ኮንፊደንሱ ሲመጣ የነበረው ይሄ ስነልቦና መነቃቃቱ አሁን ሽንፈትን ላለማየት የሚደበቅ አይነት አሰልጣኝ ይሆናል በጭንቀት አሰልጣኙ ላይ ትልቅ ጭንቀት የኮንፊደንስ በራስ መተማመን የፍራቻ አይነት ነገር ታያለ ሩበን አሞሪም ላይ ምክንያቱም በዩናይትድ አንድ ጨዋታ ስትሸነፍ ቀጥሎ የሚመዘዘው ስቶሪ ብዙ ነው በዚህ ዓመተ ምህረት እንዲህ ይሄ አሰልጣኝ ባክ ቱ ባክ ምናምን እየተባለ ይመዘዝላል ፕሬስ ኮንፈረንስ ላይ ስትቆም ያንን ነው የምትናገረው እሱ ደግሞ ይነሳና ማንቸስተር የታሪኩ መጥፎ ቡድን ይሄ ነው እንዲህ አይነት ምናምን ብሎ በራስ መተማመኑ የወረደ ነገር ኤክስፕሌን ያደርግልሃል እነዚህ ነገሮች በማንቸስተር ዩናይትድ ደጋፊዎች ላይ ያለውን እምነት አሰልጣኙ ላይ ያለውን እምነት በአጭር ጊዜ ውስጥ እንዲሸረሸሩ ያደረገ ይመስለኛል ፕሬሸሮች ሲመጡ የትልቅ ክለብ ሜንታሊቲ እንደርሳለን እንሰራለን እንደዚህ እናደርጋለን የሚለው ነገር አሁን እየቀዘቀዘ መጥቶ ሞሮፍ ሽንፈት ላለማየት የሚጨነቅ አሰልጣኝ መሸነፍ በጣም የሚያሸብራቸው ተጫዋቾች እየተመለከተን ይመስለኛል ባለፈው ኑ ግዴላችሁም ያሏቸው ደጋፊዎች አወይ ይሄዱ ደጋፊዎች ለመቅረብ ቀርበው ለማጨብጨብ ሲፈሩ ተጫዋቾችን የተመለከተበት አጋጣሚ አለ ሌላው ሁሌም ማን ነው እንደውም ሚዲያ ከፈራህና መተቸት ከፈራህ ማንቸስተርን አታሰልጥን የሚል አስተያየት ተናግሯል very recently ጋሪ ኔቪል ይመስለኛል ለፍሬም እውነት ነው እኮ በቃ ማንቸስተርን ይዘህ ሚዲያ ከፈራህ ኤክስፔክቴሽኑ ዝቅ ማድረግ አትችልም የሚዲያ ትችትን ማቆም አትችልም እየተጋፈትክ በቃ በማዕበል ውስጥ ለመሄድ ማንቸስተር ሊቨርፑል አርሰናል ቼልሲ እነዚህ ቶፕ 6 ብዙ ደጋፊ ያላቸው ቡድኖችን ይዘህ በቃ በሁሉም አይነት ማዕበል ውስጥ ለመሄድ መዘጋጀት ነው እንጂ አይ መተቸት የለብኝም የሚዲያው ነው ይልክ ዩናይትድን ማሰልጠን በጣም ከባድ ነው የሚሆነው ሶ በጣም ፑር ጨዋታ ያሳየህ በጣም ደካማ ጨዋታ ያሳየህ በጣም መጥፎ ውጤት ያስመዘገብክ ያንን ደግሞ በተከታታይ ያስቀመጥክ እንዴ ደጋፊዎች ተስፋ ባይቆርጡ በሚዲያ ባይተች ስፖንሰሮች ባይርቁህ እንዴ መገረም ነው ያለብህ ስለዚህ አሁን ማንቸስተር ዩናይትድ እኮ በጣም ባልተለመደ ሁኔታ አንድም ውድድር ላይ የለምኩ ኮንፈረንስ ሊግ የአውሮፓ ሶስተኛና ቼልሲ ዝም ብሎ ሄዶ ኢንተርናሽናል ቲም 5-6 ያገባ ያነሰው ዋንጫ እስከ ፋይናል ሰሚ ፋይናል እስከደርስ ድረስ እኮ የማይታወቁ ቡድኖች የምትገጥምበት ሊግ ላይ የለም ኮንፈረንስ ሊግ ላይ
የአውሮፓ ዋንጫው ላይ የሁለተኛው ውድድር ላይ ዩሮፓ ሊግ ላይ የለም ቻምፒየንስ ሊግ ላይ የለም ከ50 በታች ጨዋታ ነው የሚያከናውነው ዘንድ ኤግዛክትሊ በጣም ትንሽ በታሪክ ትንሹን ጨዋታ ላይ ያደርግ ይችላል በተለይ ኤርሊ ከወጣ ከኤፍኤ ካፕ ከሌሎች ውድድሮች ኤርሊ እንደወጣው ማለት ነው ዳት ኤግዛክትሊ ስለዚህ ያነሰ ይመጣና ፕሪሚየር ሊግን ብቻና ትንሽ ጨዋታዎች ጨምረህ ታጠናቀቅ ትችላለህ ዩናይትድን ደጋፊዎቹ እንኳን እንደ ልብ በ42 በ43 ጨዋታ ብቻ እንደ ልብ እንኳን ማያዩበት እድል እኮ ሊመጣ ይችላል አዲዳስ ፍቅር ይሄን ሁሉ ያደረክ እኔ የሳክሬስ ጉዳዮች አለመነሳት ከባድ ነው ኒውዮርክ ላይ ግሌዘሮች የዩናይትድ ጃይንት ስፖንሰር አዲዳስ ጨምሮ የራክትሊፍ ቦርድ ከነ ኦማር ብራዳ ጋር ስብሰባ ነበር በቅርቡ እና ግሌዘሮች ያነሱት እንዴት ነው አካሄዳችን ነው ኢቭን አዲዳስ ኢንተርፊር አድርጓል ይሄን ሁላ ብር እየከፈልኳችሁ ገባ የመለያው ሽያጭም ምኑም በዩናይትድ ብራንድ ላይ ብቻ የተመሰረተ ታላቅነት ላይ የተመሰረተ በመሆኑ ነው ዓለም ዩናይትድን የሚከተለው እንጂ ውጤቱ አሳስቧቸዋል ስፖንሰሮችን ፍቅር ኢንተርፊር ያደርጋሉ እስከዛ ድረስ የቴሌቪዥን ጣቢያዎች ተጨንቀዋል ዩናይትድ እየተርመጠመጠ በመሆኑ እኮ ነው ኮምፒቲቲቭ አለመሆኑ ባክ ቱ ባክ የሚያሸንፍ ቲም ለማየት አለመቻላቸው እንዳልኩ ነው በ8 ወር 6 ብቻ ነው ያሸነፈው በሊጉ ቡድኑ መሻሻል የለውም ስለዚህ የዩናይትድ ጃይንት ስፖንሰርስ ሪጂናል ስፖንሰርስ ጭምር ምንድነው ይሄ ክለብ የሚለው ነገር ያሳስባቸዋል አሶሺየት አርገዋል ብራንዳቸውን በጣም አትራፊ ናቸው በዛው ልክ ግን የቡድኑ ዝቅታና ቁልቁለት ያሳስባል ይሄ ደግሞ ወደ ኦነሮቹ ይመጣል ሁሌ የሚነሳው ነው እስካሁን ከመጣው ገና የሚሄደው መንገድ ከባድ ነው ዩናይትድ ፍቅር ግን ራክትሊፍ ለካሞሪም ጎን ስቲክ ያረጉበት መንገድ ዓለምም የሚያነሳው ሐሳብ ነው ኢቭን ትችት ሚዲያ ከፈራህ በጣም መሻሻል ሳታሳይ ሚዲያው ምን ሊያወራልህ ታዲያ ይችላል ደጋፊውስ ምን ሊያወራልህ ይችላል ምን ተስፋ ሊያደርግ ይችላል በፕሮሰስ ውስጥ 13 አመት ተሻገረኮ ዩናይትድ 14 15 እያለ ሊቀጥል ይችላል ሲቲ 44 አመት ጠብቆ ዋንጫ እንዳነሳና ወደ ታላቅነት መስመሩ ሲገባ ቼልሲ 50 አመት ጠብቆ አብራሞቪችን እስኪያገኝ ምናልባት እኒህ ግሌዘሮች ዩናይትድ ጫንቃ ላይ ተንጠላጥለው ያሉ ቢሊዮነሮች ፍቅር ተነቅለው እስካልጠፉ ድረስ ዩናይትድ ላይ ነሳ ይችላል 20 ሊደርስ ይችላል 20 ዋንጫ ከፕሪሚየር ሊጉ ዋና ራይቫሉ ሊቨርፑል ጋር እኩል ተቀምጧል በጣም ለዋንጫው የቀረበው ቡድን ማን ነው በዚህ ሰዓት ሊቨርፑል ነው 21 ለማድረግ የቀረበው ሊቨርፑል ነው ዩናይትድ አይደለም ዝም ብሎ በድጋፍ ብቻ በመኝው ታለም መንፈላሰስ ይቻላል እንጂ ሩቅ ነው ዩናይትድ ማንቸስተርን ኮስታስብ ወደ ታች ላሉት ክለቦች ነው ቅርብ የሚመስለው እኮ አካሄዱና ውጤቱን ስታይ ፍቅር በእንትን ስታየው አሁን በደረጃ ሰንጠረዥ ይሄ ሲዝን ገና አላመለጠም በማንቸስተርና ሱቁ አይደለም አዎ እንደው ምን ልፈልግ ነው ለአሰልጣኙ ትልቅ ኦፖርቹኒቲ ለማሳየት ግን እንደዛ ብለህ እንኳን በራስ መተማመን አይሰማም በማንቸስተርና በአርሰናል መካከል በመሪው ኦልሞስት የ6 ነጥብ ልዩነት አይደል የልዩነት ነው ያለው ሁለት ጨዋታ ገና ሲዝኑ አልተጀመረም አልተከናወነም የምትለው አይነት የዋውሽ ማታለያ ነች ግን ለምንድን ነው ይሄንን በውስጥ በልበ ሙሉነት ማታምነው ስትል ወደ ቡድኑ ፐርፎርማንስ ይመጣል በነገር ላይ ጋፈጥ ነው ማንቸስተር እኮ በሪያል ማድሪድ ሌቨል ነው አስብ ነገሮች ማየት ያለበት ስታስብ ሪያል ማድሪድ አንቸሎቲ 2013-14 ላይ ላዲሲማን አሳክተው ኮፓ ዴል ሬይ ሱፐር ካፖችን አሳክተው ተሰናብተዋል ኦፍ ኮርስ ካፔሎ ተሰናብተዋል ላሊጋ አንስተው ዱኤል ቦስክ ተሰናብተዋል ቻምፒየንስ ሊግ የመሳሰሉ ውድድሮችን አንስተው ቤኒቴዝ ተዚላሉ ውጤታቸው ጥሩ ሆኖ ባለ መግባባት ተሰናብተዋል ምክንያቱም ትልልቅ ክለቦች ይሄን ለምንድን ነው ያነሳው የማድሪድን በትልልቅ ክለቦች ላይ በጸጥታ ማሰልጠን የሚባል ነገር የለም ትችት አይደለም ሳታሸንፍ ነው ማለት አሁን እያሸነፍክ አንዳንዴ አጫወት እያሸነፍክ አንዳንዴ ተጫዋቾቹን ነክታል ብለህ ልትሰናበት ይችላል አንዳንዴ ከተጫዋቾቹ ስታይል ጋር አትሄድም አልፎባል ብለው ሊያሰናብቱ ይችላሉ ሁሉ ጊዜ ስታንዳርዶች ከፍ የሚሉባቸው ክለቦች አሉ ዩናይትድ እንደዛ ነው መሆን ያለበት ግን በአጋጣሚ የተሰሩት ፕሮጀክቶች ሁሉም የሚፈልገውን ስኬት አላመጡናቸው እንዴ አንዳንዴ እኮ ጆዜ እኮ በሊቨርፑል ጨዋታ ነው የተሰናበቱት አይደል በዛ መበለጥ ውስጥ ቢግ ሞመንቶችም ያሰናብተዋል እንደ ኤል ክላሲኮ እንደ
ሬድ ሪቨላሪ አይነት ሞመንቶችም እኮ ያሰናብቷል ከተጋጣሚ አንፃር ከተቀናቃኝ አንፃር ያንተ ማነስ በራሱ አንዳንዴ ነገሮችን ትሪገር አድርገው ያሰናብቷል ሶ አሰልጣኙ አንዳንድ ጊዜ የሚዲያ ማኔጅመንታቸው በፊት ቀርበው ኤፍሬም ሁሉን ነገር ዝርግፍ አድርገው ስለሚናገሩ ተጫዋቾቻቸውን ይወቅሳሉ ማንቸስተር ደካማ ነው ይላሉ ምን ይላሉ ቦታችን ላይ መገኘት አለበት ይላሉ በፊት ጥሩ የነበረው ሚዲያ አሁን ድንገት እሳቸው ውጤት ስላጡ አይደለም መጥፎ የሆነው ሚዲያው ሁሉ ስራውን ይሰራል ነበር ሚዲያው ዴሊቨር አለማድረጋቸው ነው የሚዲያውን እይታ የቀየረባቸው ቴንክ ዩ ይሄ በጣም የመጨረሻ ሐሳባችን እናደርጋለን ቴናግ እኮ አንፊልድ ላይ 7-1 ተረምርመው አንፊልድና ቀለው ሄደው በዛኛው አመት 0-0 ወጥተው ፕሮጀክቱ ስላልተሻሻለ አልዳኑም ፍቅር የራክትሊፍ አስተዳደር ታሪካዊ በወርቅ ቀለም የሚጻፈውን ስተቱን በዩናይትድ ደጋፊዎች ልብ ውስጥ ሊያስረሳ የሞከረ ያለ ለኔ ይመስለኛል ምን ብትል ቴናግን ያቆየበት ያ ታሪካዊ ስተት ነው ፍቅር ክረምቱ ላይ ነበሩ አክተሩ መሰናበት የነበረባት አሞሪም የመጣበት አሁን እየሄደበት ያለው መንገድ ሌላው የቡድኑ የባሰ ዝቅታ መሰረት ናቸው እኒ ሰው ዛሬ ካሰልጣኙ ጎን ነኝ ብሎ አይገርምም ያው ናቸው አንስተዋል ልክ እንደ ፌራሪ ውድድር አንስተዋል ሂደቱን ግን ሩበን አሞሪም ሊጠቀምበታል ወይ አርቴታ ያሳያቸውን ፕሮግረሶች ማሳየት ይችላል ወይ ዋሽቷል የአርቴታ የመጀመሪያዎቹ 2 አመታት በፍጹም ዩናይትድ ከነበረበት ጋር የሚነጻጸር አይደለም ኢቭን የቴናግ የተሻለ ነው ፍቅር የመጀመሪያው አመት በጣም ጥሩ ነበሩ በራሳቸው ጫማ ሲሰለፉ ሁሉ ነገር ጠፋቸው እንጂ ከክለቡ ታላቅነት ጋር አርቴታ እኮ የመጀመሪያው አመት ሁለተኛው አመት ሶስተኛው አመት በታሪክ የተመዘገበ ነው ከዛ ባለፉት 3 አመታት የአርሰናል ከፍታ ከዋንጫዎች ዛሬ ያለው ቡድን እንዴት ዓለም ላይ አስፈሪ ሆነ ከትናንቱ ተምሮ የበለጠ የተሻሻለ የመጣ ቡድን ነው እኮ ያሳየን ዩናይትድ ከድጦ ወደ ማጡ እኮ ነው ይሄንን በደንብ ማወቅ ያስፈልጋል ካሰልጣኙ ጎን ስቲክ ማረጋቸው ትክክለኛ ሐሳብ ነው ድሮስ ህዳር ላይ ያሰልጣኝ እንደገና ሌላ ስህተት አትሰራም እኮ ግን ትክክል ሐሳብ ያንተ ፍቅር ለኔ በጣም ይወደድኩት ሚዲያው ትናንትም ነበረ ሁሌ ይናገራል ደጋፊው ትናንትም ነበረ ይቀጥላል ዩናይትድ ለዘላለም ይኖራል እነዚህ የዛሬ ፈላጭ ቆራጭው ነው አክተሮቹ ባለሀብቶቹ ቢሊዮነሮቹ ይቀየራሉ እኮ ማንቸስተር መነሳቱ አይቀርም ግን ሁሉ ጊዜ በጣም የተጠነሰሱ ፕሮጀክቶች አክሽን ፕላኖች ያላቸው ምን ያህል ለዩናይትድ ሰርተዋል 3-4-3 እና ሲስተሙ የሚለው ራሱን የቻለ ጥያቄ ነው ካርባምስ ላይ እንለቃለን ፍቅር ፊፋና ኳታር ያሉበት ድምጻቸው ጭምርኔ ጆሬ ላይ ያለ ፍቅር ከጆሴፍ ሴብላተር ፊፋና ያለም ዋንጫ ላፊ ሀገሮች እየታወቁ ነው የርገን ክሎፕ ያው አሻራቸው ፍቅር ፕሮጀክት አንዳንዴ እንዴት በሊቨርፑል ጉድ ቢዝነስ ውስጥ ውጤታማ እንደሚሆን ያለፉት 10 አመታት አንዱ ምስክር ነው እኔ ኖርማል ሰው ነኝ ብለው መተው ከ10 አመት በፊት ሊቨርፑልን ዛሬ ስኮዳኛው ህይወቱን ቀይረዋል የፕሬሲንግ አቀንቃኙ እንደ ሮክ ኤንድ ሮል ሙዚቃ ድብልቅልቅ ባለ ጨዋታ የሚታወቁት ክሎፕ እግር ኳስን አይናፍቁም ስልጠናን አይናፍቁም ዓለምና እግር ኳስ ሞደርን ፉትቦል ግን እሳቸውን ይናፍቃል ሊቨርፑል ዛሬ በምን አይነት ቀለምና ከፍታ ላይ ይገኛል ስሎት ደግሞ ይሄንን ከነ ቻሌንጃቸው በዚህ ሲዝን እንዴት ያራምዱታል ቀጣይ የምናየው ሆኖ ክሎፕ ይታወሳሉ 10 አመት በሊቨርፑል ትናንት ደፍነዋል መንደርደሪያ 2023-24 ሲዝን ላይ አይደል ሚድ ሲዝን ላይ ገና ሲዝኑ ሳይጠናቀቅ በቃ አቅሜን ጨርሻለሁ ምንም ይቀርኝ ኃይል የለም በሚል ድንገት ከእግር ኳስ ከሊቨርፑል አሰልጣኝነት እንደሚያቆሙ ሲናገሩ የነበረውን የሊቨርፑል ደጋፊዎች አይደለም ብቻቸውን አይደለም የደነገጡት የርገን ክሎፕ ተቃራኒ ቡድን በጣም ተቀናቃይ ቡድን ደጋፊዎች ራሱ እንደው ወደኛ ክለብ ቢመጡ ብለው የሚያስቧቸው አይነት አሰልጣኝ ናቸው ሲመጡ ኖርማል ዋን ያሉ እውነት ኖርማል ዋን ሆነው ያጠናቀቁ ሰው ናቸው በጣም በእግር ኳስ ትልቅ ፓሽን ያላቸው ስንብታቸው እስካሁን ድረስ ለእግር ኳስ ማይታመን ሆኖ የተመለከተው ነው አሁን በርግጥ የግሎባል ሶከር ስፖርት ዳይሬክተር በሬድ ቡል ግሩፕ ውስጥ የግሎባል ሶከር ስፖርት ዳይሬክተር ሆነው ያገለግሉ ይገኛሉ አርቢ ሌፕዚግ እና ኒውዮርክ ሬድ ቡልስን የሚመለከቱ ጉዳዮችን በሙሉ በስፖርት ዳይሬክተርነት ይመለከታሉ ስትራቴጂ ጉዳዮችን እና አንዳንዴ ስለ እግር ኳስ የተለያዩ ነገሮች ላይ ስልጠናዎችን ጭምር በመስጠት የሚሰጡና እየሰሩ የሚገኙ ሰው ናቸው
አንዳንዶች ምናልባት ከ2026 በኋላ የርገን ክሎፕ ማኔጅመንትን ስልጣናን እንደገና ሊመለከቱት ይችላሉ የሚሉ ሐሳቦች ይሰነዘራሉ ግን በተደጋጋሚ ወደዛ አልመለስም ወደዛ መሄድ አልፈልግም የሚለው ነጥባቸው ነው የሚነሳው እንግዲህ ሊቨርፑል ብዙ ሙከራዎችን አደረገ ብዙ ጥረቶችን አደረገ አሰልጣኞች መጡ አሰልጣኞች ሄዱ እንደ ኬኒ ዳልግሊሽ አይነት በጣም ሂስቶሪካል ከዚህ በፊት ስኬት ያላቸው አሰልጣኞች ብሬንደን ሮጀርስ እንደገና የሞቱት የመጀመሪያው አሰልጣኝ ሊቨርፑል መጀመሪያ አካባቢ የነበሩት አሰልጣኝ በጣም ተደጋጋሚ አሰልጣኞች ሞከረ የራፋ ቤኒቴስ ስኬት በቻምፒየንስ ሊግ የኢስታንቡል ታምር በ6 ደቂቃ ኤሲ ሚላንን ያፈዘዙበት ያታምር ጄራርድ ሁሌም ጄራርድ ሁሌሳቸው በቃ ሞከሩ ብዙ አሰልጣኞች ተቀያየሩ ከዛ ስኬት በስተቀር ከቻምፒየንስ ሊጉ የቤኒቴስ ስኬት በስተቀር የኢስታንቡል ድራማ ስኬት በስተቀር ሊቨርፑል ወደ ክብሩ መመለስ ወደ ፐርቹ ወደ ውጤታማነቱ ሰማይ መሰቀል በጣም ከብዶት ቆየ የርገን ክሎፕ መጡ 5 አመት ውስጥ ሻምፒዮን ሆናለሁ አሉ አፍሳኩት ያንን ካላሳካው ሌላ ቦታ ሄዳለሁ ሚል ቃል ገቡ አሳኩት እንደውም በደም ሴሌብሬት አልተደረገም ኮቪድ በመሆኑ ምክንያት የሊቨርፑል የሚጠበቀው ከ30 አመት በኋላ የመጣው ድል በሚገባው ልክ ሴሌብሬት አልተደረገም ግን አንዳንዴ አሰልጣኞች የቡድንን ሙሉ ነገሩን ቀይረው ይሄዳሉ ኤፍሬም መጪውንም ዘመን አሳምረው ይሄዳሉ ክሎፕ ያንን ነው ያደረጉት የሚጠራጠሩትን እንዲያምኑ አድርገዋቸዋል አይመጣም የተባለው ዋንጫ ሊቨርፑል you never win the league በየሄደበት ስታዲየም በቃ ዋንጫውን አታሸንፉትም የሚል ዜማ you never walk alone የሚለውን ተክቶ ነበር ሶ መጠራጠሩን ደመደሙት ማሸነፍ መቻል ቻሉ ከሁሉ በላይ ማንቸስተር ጋር እኩል ለሆኑበት 20ኛው ድል መሰረቱን አስቀመጡ ሁለት ለ21ኛው የቀረበው ማለት ሶ ሊቨርፑል የግሎባል አይደንቲቲውን መልሷል በዓለም አቀፍ ደረጃ ያለውን አቅሙን መልሷል በደጋፊዎች መካከል የነበረውን ልባቸው ውስጥ የነበረውን ጥርጣሬ አክሽፈዋል አንፊልድን ወደ ተፈሪ ሜዳነት መልሰውታል ዶሚኔት የሚያደርግ ከእንግሊዝ ወጥቶ አውሮፓን ዶሚኔት የሚያደርግ ቡድን እንደገና እንዲሆን አስችለውታልና እነዚህ ሰው ቢናፈቁ አይገርምም ወደ እግር ኳስ እንዲመጡ ቢታሰቡ እንደገና የሚገርም አይነት አሰልጣኝ አይደሉ በ25 አመት አራቴ ብቻ ነው ሲኒማ ቤት የገባሁት እሱም ሊቨርፑልን ከለቀቁ ባለፉት 1 አመታት ነው አልኩ እግር ኳስ ማሰልጠን ከባድ በረራ ልምምድ ሆቴል ስልጠና ጨዋታ ፕሬስ ኮንፈረንስ መፋጠጥ ከዛ በኋላ ዝግጅቱ በቃ እንዴ የ25 አመት ህይወት ይሄ ነበር እንዴት ወደዚህ መለሳለሁ ኔቨር ኤንሪኬን እስኪ ተመልከቱ ሉዊስ ኤንሪኬ እንዴ ባለፈው ፕሮግራሙ ሰራኩ ዶክመንተሪው ላይ ፍሬም በሙሉ ስቴዲየሙ ከሄደ በኋላ ደጋፊዎች በባስ ከሄዱ በኋላ ተጫዋቾች ከሄዱ በኋላ አሰልጣኙ ብቻውን ይቆማል ስቴዲየሙ ላይ ከታክቲክ ጋር ያወራል እንደገና በባዶ እግሩ አንዳንዴ እንጨርስ